ማሂም ነው ነች። አረ አሁን ባስ አምላኬ ምንድነው የማደርገው? እሺ ሌላው ነገር ደግሞ ምንድነው? አዎ የተስተት ነው። ቆይ እንዴት ነው ያልጠረጠርኳት? እንዴት? እኔን የሚገርመኝ ደግሞ ያንቺ ለሱ ጥብቅና መቆም ነው። ቆይ ልጁን ወደሽዋል? አረ እንደዛች። አሁን የጠየቅኩን ብቻ መልስልኝ። አዎ በጣም ነው የምወድሽ። ለካ ለራሷ ጥቅም ብላ ነው ማትረባ ተጠቀመችብኝ። እውነታውንስ በጣም እየፈራውሽ ነው ያለሁት። ምን? አንተ የሰይጣን ቁራጭ! ልጆችን ከዚህ ነገር ውስጥ አስወጣቸው። ጄሪን ልስጥ፣ ባሮክን ስጠኝ። አሁንም የሆነ ችግር ተፈጥሯል። ላልተወሰነ ጊዜ ከይታ መራቅ አለብኝ። አንቺ ልጅ ቆይ እያበድሽ ነው እንዴ? ምን ነው? ቆይ ምን እያረግሽ ነው ያለሽው? ጌም ኦቨር። እባክህን አምላኬ ከዚህ በላይ አትፈትነኝ። እኔ ከዚህ በላይ አልችልም። ቆይ ባሮክ ደህና ነው? አሁን በደንብ ደህና ሆናለሁ። ልጅቷን ምንድን ነው ያደረግሻት? የምን ልጅ? የቷን ልጅ? ጄሪ እድሜሽን አታሳጥሪ። ልጅቷን የት ነው ያደረግሻት? አሁን ገና ገባኝ። ሀና ነች እንደዚህ ያለች? የጠየኩሽን ብቻ መልሽልኝ። እንዴ አለች በህይወት። ልጅቷን የት ነው ያደረግሻት? እራሷ ነች ሁሉ ሴራ ያቀረባበረችው። ማስረጃ አለኝ። ማስረጃሽን ከፈለግሽ ቀቅለሽ ቢዩ። አሁን ጠይቅሽ መልሽልኝ። ልጅቷ በህይወት አለች ወይስ የለችም? አለች። ባሮክ በህይወት አለች። እንደተሽ እውነቱን ንገሪኝ። ነገርኩህ እኮ ምንድን ነው የምትለኝ እንዴ? አለች በህይወት አልኩህ እኮ። ይኸውልሽ ዛሬውኑ ካለችበት ይዘሻት ትመጫለሽ። ያለበለዚያ ግን ሲጥ አድርጌ ነው የምገልሽ። ጄሪ ቆይ ምን ባደርግሽ ነው የምረከው? ከመጀመሪያው እስከ መጨረሻው የኔ ህይወት መበላሸት ምክንያት አንቺ ነሽ። ከእህትነት ይልቅ ጠላትነት መረጥሽ። ለመጀመሪያ ጊዜ ጄሪን ማመን ፈለኩ። ያወራችው እውነት በሆነና ማሂ በህይወት በኖረች። ያለበለዚያ ግን የሆነ ነገር ከሆነች ለጄሪም ሆነ ለራሴ መቼም ይቅርታ አላደርግም። ነገሩን የማጨናንቀኝ ለራሱ ሲጀምር ወረለት ምን ወይኔ ዮናስ ማመን አቃተኝ። ነፍስ አጠፋው። ባሮክ ምንድን ነው? ሁሉም ጥፋት የጄሪ ጥፋት ነው። እኔ ምንም ያደረኩት ነገር የለም። ስለምንድን ነው የምታወራው? ስለማሂ ነው የማወራው። ስለማሂ ማሂም ነው ነች። ደህና ነሽ? ምንም አልጎዱሽም? ምንም አልሆንኩም። ባሮክ ደህና ነህ? በጣም ናፍቀኝ ነበር። እኔም በጣም ናፍቀሽኛል። ግን ምንም አላደረጉሽም አይደል? ምንም አላደረጉኝም። ደግሞ የማይሆን መሰለኝ ነበር። በቃ እኔ ወደ ቤት ሂጅ ልረፍ። ቆይ አንተ ራስህ እኮ ምንም ደህና አይደለም። እዚህ ረፍና በኋላ ትሄዳለህ። አይ ቤት ባርፍ ይሻላል። ደህና ነው። እሺ ስልኬን እጠብቃለሁ። ማህደር አዲስ ተከታታይ ድራማ ተለቀቀ። ባርኮት ጄሪን ማሂን ካላመጣሽ አልለቅሽም፣ እርምጃ ወስዳለሁ። ያንቺን መረጃ ማስረጃ ቀቅለሽ ቢሆን የምፈልገው ማሂን በህይወት ማግኘት ነው። የገባችበት ገብተሽ አምጪ፣ አልበለዚያ አንቺን አያርገኝ ብሎ ሲያስፈራራት እነ ማሂን ልፈታ በሄደችበት እንግዲህ እዛው ገፍትሮ እሷ ራሷ ባገተችባቸው ክፍል ውስጥ ራሷን በፈቃደኝነት እንዲታገት አድርጎ ዮኒ ገፍትሯት ወጥቷል። እነሷም እንግዲህ ዮኒና ባርኮት ከተገናኙ ባርኮት ዮኒ ለባርኮት ሁሉን ነገር ይነግረዋል ብላ ስለፈራች ያሁኑ ባሰ እያለች እንግዲህ መላ ያጣች ትመስላለች። ነገሩ እሷ መመለታጣለች። ሰላም ውድና የተወደዳችሁ የሹካ መንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልን እንግዲህ ማህደር ዮኒና ማሂ ከታገቱ ዋላ ደር ብለዋል። ዛሬ ላይ ሞታለች ብሎ ስለተነገረ በአንድ በኩል ሞታለች፣ በአንድ በኩል ደግሞ አለች። ውዝግብግብ ያለ ነገር የሆነበት ባርኮት እጅግ በጣም ተስፋ የቆረጠ ይመስላልና ጄሪን ለመጨረሻ ጊዜ ማስጠንቀቂያ ሰጥቷታል። ማህደር በህይወት ከሌለች እሷን አጥፍቼ ለራሴ እጠፋለሁ እያለ ይገኛል። ያንንም ደግሞ ማህደርን
ማህደርንም ሆነ ባርኮትን አንድ ላይ ፈጽሞ ልታያቸው አትፈልግም። ምክንያቱም ባርኮት የኔ ብቻ ነው ብላ ታምናለች። እንግዲህ ይህንን ጓደኛ ታይ ይሄ ነገርሽ በዚህ መንገድ እንዲታገኙ ሳይሆን እንዲታጩ ነው የሚያደርግሽ። ባርኮትን ማግኘት ከፈለሽ እንደዚሁ አትሁኚ ብላ ብትመክራትም ለሷ ፈልገው ለራሷ ፈልገው እንጂ ለሷ አዝናላት አልመሰላትም። እናም እንግዲህ እየሆነ ያለው እንዲህ ነው። ጀሪን በጣም አስፈራርቷት ስለነበረ ጀሪ ማህደርን በቃ ወይ ልውሰድለት እኔ ራሴ ልውሰድለት ወይስ ምን ላድርግ እያለች መላ እየመታች ባለችበት በቃ እኔ ራሴ ወስጄ ሰጠዋለሁ ስትል በሩን ክፍት ስታረግ እጇን ይዞ ራሷን ወደ ውስጥ ወርሯት እሱ ወደ ወጥቶ ሮጧል። ዮኒ ሲሮጥ እንግዲህ ማህደርም ተከትላ ሮጣለች። ዮኒ ሮጦ ከንትን ካለ በኋላ እንዲህ በስተመጨረሻ የሰው ህይወት አጠፋው እሱም እንደ ሞታለች ብሎ ነው ያሰበው። እሷ ግን አልሞተችም። ምን በወጣት ትሞታለች? ስንት ነገር ስንት ተንኮል ቀመማ አሲራ ሳጨርስ ጀሪ አትሞትም። የተንኮል ጥግ ሁሉ እሷ ጋር ነው ያለው። እና ማህደርም ተከትላ ሮጣ ሄዳለችና ታይዞ እሱ ማሂ እንዴት ተከተለችው አላወቀም። ዮኒ ሄዶ ሁሉም ነገር የጀሪ ስህተት እንጂ የኔ አይደለም ባርኮት እያለ እንዴ ማህደር ምን ሆነች ማሂ ምን ሆነች ብሎ ሲደናበር ማሂም ድረስ ብላለች። ማሂ ስትደርስ ሁሉም ነገር ተቋርጦ ማሂና ባርኮት ተቃቅፈዋል። በጣም ናፍቀኸኝ ነበር እያለች ተቃቅፈው ሳለ እንግዲህ በቃ እኔ ልሄድና እረፍት ላድርግ ብሏል ዮኒ። እና ባርኮትም አንተም እኮ ደካክመሃል ለኛ አትመስልም፣ በቃ እዚሁ እረፍት አድርግ በኋላ ትሄዳለህ ቢለውም እሱ ያው ሞታለች ብሎ ልቡን ስላሳመነው መሸሽን መርጧል። አይ መሄድ ያለብኝ እዚህ አልቆይም ብሎ ተነስቶ ሄዷል። ማህደርና ማሂና ባርኮትም እንግዲህ ቀጥለዋል። ማሂ ባርኮትን እኔ እኮ ስለምወድህ ብዙ ዋጋ የከፈልኩት ስለምወድ ነው ብትልም እንግዲህ መውደዷ ግልጽ ነው። ስለምትወደውም ብዙ ዋጋ እየከፈለች ነው። እና ባርኮት ደረቱ ላይ ተኝታ ባለችበት ተኝታለች ብሎ በእኔ ምክንያት ይህን ሁሉ ዋጋ ከፈልሽ፣ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ደግሞ እሱ ክፍተትሽ ጉድለትሽ የገባኝ ታጠገቤ ስትርቂ ነው እና በጣም አፈቅርሻለሁ። ከዚህ በኋላ ማንም ሰው እንዲጎዳሽ ወይ ከኔ እንዲያርቅሽ እድል አልሰጥም እያለ ብቻውን ሲያወራ ማሂ ግን በጣም አፈቅርሻለሁ የሚለውን ቃል ስትሰማ ቀጥ ብላ እውነትህን ነው ባርኮት ትወደኛለህ ስትለው አዎ በጣም ነው የምወድሽ፣ አልተኛሽም እንደ እየሰማሽ ነው፣ በጣም ነው የማፈቅርሽ። ምክንያቱም የገባኝ እሱ አሁን ነው ስትርቂኝ ከአይኔ ላይ ሳጣሽ ብሏታል። እሷም በጣም ነው እኮ እኔ የምወድህ በጣም አፈቅርሃለሁ፣ ማጣህ መስሎኝ ፈርቼ ነበር፣ ምክንያቱም ስለምወድህ ነው ይሄን ሁሉ ዋጋ እየከፈልኩ ያለሁት ብላለች እሷም። እና እስከ መግደል ደረጃ ሊያደርስ የሚችል ይሆን ነበር ብላ ጀሪንም በቃ አትፍረድባት፣ እሷም እኮ ወድ አይደለም ብትለውም ስለ ገዳይሽ እኮ ነው እያወራሽ ያለሽው፣ እሷም እያዝንሽ ነው ብሎ ሲላት አዎ እሱማ ቢሆንም አሁን ላይ ተገድዬ ቢሆን ስትል በቃ ታያት እሷም ብሏል። እና ሀኒም አሁን ላይ ከሌላ ሰው ጋር እየተጠራጠረች ያለ ይመስላል። ግዴል ተብሎ ለነበረው ሰው እኔ ጀሪ ልስጥህ አንተ ደግሞ ባርኮትን ብለዋለች። በዚህም ከባርኮት የወሰድከውን ብር እንደመያዣ ተጠቀመውን ብላ ማን ነው እንደ ቀብሪ ተጠቀመውን ብላለች። ጀሪ ልትበቀላት ፈልጋለች። እንዲሁም ለጀሪ ማህደርን ለማስገደል ብላ የወሰደችውን ብር በምን በኩል ላስመልስ እያለች እየታገለች ነው። የጀሪም የሀኒም ጓደኛ የሆነችው በመሃል ላይ ግን እሷ ለእውነት የቆመች ትመስላለች። ለባርኮት ነገሮችን ታሳውቀው ይሆን ወይስ እነሱን ትመስላለች? አሁን ላይ እንግዲህ ማሂ በልጆቿም እያስፈራሯት ነው። ዮኒ ደግሞ አካባቢውን ርቄ መሄድ አለብኝ፣ አሁን ላይ ያለሁበት ችግር በቂ ነው፣ ከሰፈር መራቅ አለብኝም እያለ ወስኗል። እናም እንግዲህ ማህደርን ልጆቿን ጥላ ወደ ባርኮት መጣ። እዚህ ያለው ገና ዋጋ እየከፈለች ሳይስተካከል እዛ ጋር ደግሞ በልጆቿ እያስፈራሯት ይገኛሉ። እና የማህደር ልጆች ማለት የባርኮትም ልጆች ናቸው። ገና ዩኒቨርሲቲ እያሉ የተወለዱ እሷ ትምህርቷን እህታ ለፍቅራቸውና ለቤተሰቧ ክብር ቤተሰቦችን አንገቴን አላስደፋም ብላ ከአካባቢው ወረቃ ወልዲያ ልጆቿን ደግሞ ሌላ ቦታ አድርጋ ነበር ወደዚህ ለማስተካከል የመጣችው። እዚህ ጋርም ያለው ነገር እንደጠበቀችው አልሆነም። እንደገና በዛ በኩል ደግሞ አሁን ላይ አንዱ መስመር ያዘልኝ ስትል በዛ በኩል ደግሞ በልጆቿ እያስፈራሯት ነው። ውድና የተወደዳችሁ ለዛሬ ነበረን ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ።